የሰው ልጅ ህይወት ወድቆ እንደሚሰበር ገልፈራሽ ጠፍቶ እንደሚጨልም ሻማ በቅጽበት አፍታ ጠፊ መሆኑ ቢታወቅም አለው እያሉ መጥፋት ሲሆን ግን በእጅጉ ያማል። ጠዋት ታይቶ እንደሚጠፋ ጤዛ ሊያገኙት የተቃጠሩትን ሰው መርዶ መስማት ልብን ይሰብራል። ኮሜዲያን ወንደሰን ላይ የሆነው ግን ይሄ ነው። እርሱ ወደ ሆስፒታል ያቀናው ልቡ ላይ የተሰማው ለነበረው ህመም መፍትሄ ፍለጋ ነበር። ድንገት ተከስቶ ልቤን ላስባለው በሽታ ፈውስ አግኝቶ ወደ ቤቱ ለመመለስ የድንገተኛ የልብ ህመሙን ምክንያት ተረድቶ መድኃኒቱን ለመቀበል ነበር ከቤቱ ተነስቶ ወደ ሐኪም ቤት ያመራው። ነገር ግን እንዳሰበው ታክሞ አልተመለሰም። ድንገት የተከሰተው የልብ በሽታ ህይወቱን አሳጥቶታል። ከፊቱ ፈገግታ የማይጠፋው በኮሜዲ ስራዎቹ ሰው ጥርስ ላይ ሳቅ ሲዘራ የኖረው ተወዳጁ ኮሜዲያን ወንደሰን አውራሪስ በድንገት ህይወቱ ማለፉ ተሰምቷል። ትናንት በህይወትና በጤና የነበረው ወንደሰን ዛሬ የለም። ከሁለት ሳምንት በኋላ ለአገልግሎት ቀጠሮ ወደ ተያዘለት ቦታ ሊጓዝ ትኬት የተቆረጠለት ሰው ሞት ቀድሞታል። ይህ ዜና መላ የኪነ ጥበብ ቤተሰቡን ያስደነገጠ በቅርብ የሚያውቁትንና አድናቂዎቹን ሁሉ ጥልቅ ሐዘን ውስጥ የከተተ ሆኗል። ስሟን ጠርቶ የማይጠግብላት ብቸኛ ልጁ የማይታመን ልብ ሰባሪ መርዶ ሆኖባታል። ለመሆኑ ኮሜዲያኑ የገጠመው ድንገተኛ ህመም ምንድነው? ለሞት ያደረሰው ጉዳይስ? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እጅግ አስደንጋጭ ስለሆነው ኮሜዲያን ወንደሰን ድንገተኛ ሞት እና የህልፈቱን ምክንያት አስመልክቶ እየተሰሙ ያሉ አዳዲስ መረጃዎችን እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ በኮሜዲ የሙያ መስክ ስማቸውን በደማቅ ቀለም ካጻፉ ኮሜዲያን መካከል አንዱ ነው። ብዙዎች ሲተውን ሲቀልድም አብዝተው ይወዱታል። አንዳንዶች ደግሞ ኖርማል ወሬም ሲያወራ ያዝናናል ሲሉ ምስክርነትን ይሰጡለታል። በሙያው ኮሜዲያን ብቻም አይደለም፣ ፊልሞች ላይ፣ መድረኮች ላይ ይተውናል። የተለያዩ ኩነቶችንም መድረክ በመምራት ይታወሳል። ስታንዳፕ ኮሜዲም ሲሰራ ጎበዝ ነው። ወንደሰን ገና ልጅ እያለው ለደረጀና ለሀብቴ የኮሜዲ ጽሑፎችን ጽፎ ያቀርብላቸው እንደነበረም ይናገራል። ውልደቱ ጃን ሜዳ አካባቢ ሲሆን እድገቱ ደግሞ አዋሪ አካባቢ እንደሆነም በተለያዩ ቃለመጠይቆቹ ላይ ተናግሯል። ኮሜዲያን ወንደሰን አውራሪስ የመጀመሪያ ደረጃ ትምህርቱን የተማረው ንጋት ኮከብ ትምህርት ቤት ሲሆን የሁለተኛ ደረጃ ትምህርቱን ደግሞ ምስራቅ አጠቃላይ አጠናቋል። የተለያዩ ኮሌጆችን በመቀላቀል ደግሞ በተለያዩ የሙያ መስኮችም ዲፕሎማዎች አሉት። ይሁን እንጂ እጅግ በሚወደው የኮሜዲ ስራ በመስራት በእጅጉ ተወዳጅ የሆኑ ስራዎችን ለህዝብ አድርሷል። ዛሬም ድረስ ሳቅ የሚፈጥሩ ስራዎቹ በብዙዎች ይታወሳል። ኮሜዲያን ወንደሰን በሙያ ባልደረቦቹ ዘንድ እጅግ የሚወደድና የሚደነቅ አርቲስት ነው። በኢትዮጵያ የኮሜዲ ኢንዱስትሪ ላይ እንደ ስራቸው ብዙ ካልተዘመረላቸው አንዱ የሆነው ኮሜዲያን ወንደሰን አውራሪስ በቅርቡ በተለያዩ ስራዎች ላይ እየተሳተፈ መሆኑን መረጃዎች እየወጡ ነበር። ከሚታወቅበት የኮሜዲ ስራው ባለፈም ከቀናት በፊት በአዋሳ ከተማ ሲካሄድ በነበረው ሃይማኖታዊ አገልግሎት ላይ ሲሳተፍ ታይቷል። ትናንት ማለዳ የተሰማው ዜና ግን እጅግ አስደንጋጭና የማይታመን ሆኗል። ወንደሰን ባጋጠመው ድንገተኛ የልብ ህመም ምክንያት ማረፉ ተሰምቷል። ድንገተኛ ሞቱ መላ ህዝቡን ያስደነገጠ ሲሆን የሞቱ መንስኤ መነጋገሪያ ሆኗል። በዚህ 2 ቀናት ውስጥ ህመም እየተሰማው ስለነበር ቼክአፕ ለማድረግ ወደ ሆስፒታል ባቀናበት ባልታሰበ ሁኔታ ህይወቱ ማለፉም ተነግሯል። ልቤን ብሎ ወደ ሐኪም ቤት ያመራው ወንደሰን ሌሊቱን ሙሉ ህክምና እየወሰደ ቆይቶ ከአንድም 2 ጊዜ አስቸጋሪ ደረጃ ላይ የደረሰ በተሰጠው የህክምና እርዳታ ህይወቱን ለመታደግ ጥረት ተደርጓል። ነገር ግን በመጨረሻ ህይወቱ እንዳለፈ ከቅርብ ሰዎች የወጡ መረጃዎች ገልጸዋል። የአሟሟቱ ትክክለኛ መንስኤን ለማረጋገጥም የአስክሬን ምርመራ ለማድረግ አስክሬኑ ወደ ምኒልክ ሆስፒታል መወሰዱ ተሰምቷል። እጅግ በሚያሳዝን ሁኔታ ለትልቅ የፊልም ስራ እየተዘጋጀ የነበረ ሲሆን ከቀናት በፊት ትንሽ የሚባል የልብ ህመም አጋጥሞት የነበረ ቢሆንም እንደዚህ ግን ለሞት የሚያበቃ እንዳልነበረ የቅርብ ወዳጆቹ ያሳወቁ ሲሆን ቅዳሜ ቀን ግን ከባድ የሚባል ህመም ሲያጋጥመው ወደ ሆስፒታል አቅንቶ የህክምና እርዳታ እየተደረገለት ቢቆይም ልቤን አመመኝ እያለ ላይመለስ ይቺን ዓለም ተሰናብቶ ሄዷል። ወንደሰን ባለትዳርና የአንዲት ሴት ልጅ አባት ነው። ባደረጋቸው ቃለመጠይቆች ሁሉ ከአፉ የማይለያት ልጁ
የምትወደው አባቷን ቼክ አድርጌ እመጣለሁ ብሎ በወጣበት እንደቀረ ስትሰማ ምን አይነት ሐዘን እንደሚሰማት መገመት አይከብድም። የወንደሰን ሞት የሰው ልጅ እንዲህ በድንገት የሚጠራ በአፍታ የሚጠፋ መሆኑንም አሳይቷል። ከህልፈቱ መሰማት በኋላ በርካቶች ሐዘናቸውን እየገለጹ ሲሆን ኮሜዲያን በረከት ፍልፍሉ በታመመ ዕለት ሆስፒታል ሆኖ ደውሎለት እንደነበረ ገልጾ ልብ ደም መርጨት አቁሟል መባሉን እንደነገረው ገልጾ ንጋቱን ግን እንደሞተ መስማቱን በከበደ ሐዘን ውስጥ ሆኖ ተናግሯል። የ9 ዓመቷ ብቸኛ ልጁ አባቴ ይመጣል ብላችሁኛል በማለት የልጅነት ትንሽ ነፍሷ ህልፈቱን ማመን ተስኗት ልብ ሰባሪ ሐዘን ውስጥ መሆኗንም የሥራ ባልደረቦቹ ገልጸዋል። ወንደሰን እጅግ ጎበዝና ታታሪ ሰው ነው በማለት የሚመሰክርለት የቅርብ ጓደኛው ኮሜዲያን ጥላሁን ደግሞ እርሱ በኮሜዲ ስራ ብቻ ሳይሆን የማይገባበት የሌለ ብዙ ስራዎችን የሚሰራ ጎበዝ ሩቅ አሳቢ ነበር በማለት መስክሯል። በድንገተኛ ህልፈቱ የኪነ ጥበብ ቤተሰቡ መደናገጡን የገለጸው ኮሜዲያን ጥላሁን አልፎ አልፎ ልቤን አፈነኝ ከማለት በስተቀር ለሞት የሚያበቃ ህመም እንዳልነበረበት ተናግሯል። በርካታ ሰዎችም ሐዘናቸውን እያጋሩ ሲሆን ኢቢኤስ ቴሌቪዥን በኮሜዲያኑ ሞት የተሰማውን ሐዘን እንዲህ ሲል ገልጿል። ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰምቷል። ኮሜዲያን ወንደሰን አውራሪስ የአንድ ሴት ልጅ አባት ሲሆን ከሚታወቅባቸው የተለያዩ የኮሜዲ ስራዎችና ፊልሞች ባሻገር የድርሰት ሙያም ነበረው። ለታላቁ የኢትዮጵያ ህዳሴ ግድብ በ8100 አጭር የጽሑፍ መልእክት ሲደረግ ለነበረው የገቢ ማሰባሰቢያም የተለያዩ የኮሜዲ ይዘት ባላቸው የጋራ ስራዎች ላይ በነበረው ተሳትፎ የሚታወስ አርቲስት ነው። በኮሜዲያን ወንደሰን አውራሪስ ድንገተኛ ህልፈት ጣቢያችን ኢቢኤስ ቴሌቪዥን የተሰማውን ሐዘን እየገለጸ ለቤተሰቦቹ፣ ለወዳጅ ዘመዶቹና ለሙያ አጋሮቹ መጽናናትን እንመኛለን ብሏል። ነፍስ ይማር ወንድዬ። ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ እጅግ አሳዛኝ ዜና ነው። ለብዙ ዓመታት በኪነ ጥበብ ስራው የሳቅ ምንጭ ሆኖ የኖረው ወንደሰን እንደተለያዩ ምንጮች ዘገባም ከሆነ ምንጭ ሆኖ የኖረው ወንደሰን ባጋጠመው ድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰምቷል። ቀናና ትሁት የነበረው ወንደሰን ማረፉ ከልብ ያሳዝናል። ነፍስ ይማር። ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹ መጽናናትን እመኛለሁ ሲል ሐሳቡን ያሰፈረው ደግሞ ታምራት አሰፋ ነው። ውድ የአማርያ ቲዩብ ቤተሰቦች በኮሜዲያን ወንደሰን ድንገተኛ ህልፈት የተሰማንን ሐዘን እየገለጽን እኛም በቻናላችን ስም ለቤተሰቡ፣ ለወዳጅ ዘመድ እንዲሁም ለአድናቂዎቹ መጽናናትን እንመኛለን። አምላክ ከድንገተኛ ሞት ይሰውረን እያልንም ለዛሬ አዘጋጀንላችሁን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩን።